ሰላም ጤና ይስጥልን ተመልካቾቻችን፣ ከጀነሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱም። ጤና ይስጥልን። በኢቢኤስ ቴሌቪዥን በአሳዛኝና ተበዳይ ገጸ ባህሪ የምናቃት ብርቱካን በፋና ቴሌቪዥን በማስመሰል ሌላ አስደማሚ ገጸ ባህሪን በስኬት ተጫውታለች። ፋና ሚዲያ ምሽት 3 ሰዓት ላይ የብርቱካን እውነት የሚል ፕሮግራም በቴሌቪዥን ጣቢያው ላይ የሚከተለውን አሰራጭቷል። ከሰሞኑ በኢቢኤስ ቴሌቪዥን ላይ ቀርባ የነበረችው ብርቱካን ተመስገን ፕሮግራሟ ከተሰራጨ በኋላ ውዝግብ አስነስቶ ጣቢያውን ምላሽ ሰጥቶበት ነበር። በወቅቱ የኢቢኤስ ቴሌቪዥን የዩቲዩብ ገጽ ላይ ተለጥፎ የነበረው የወጣቷ ታሪክን የሚዳስሰው ፕሮግራም ውሉ ባልታወቀ ምክንያት እንዲጠፋ ተደርጓል። ብርቱካን በወቅቱ የደምቢዶሎ ዩኒቨርሲቲ ተማሪ በነበረችበት ወቅት ታግቼ ነበር ማለቷን ተከትሎም ዩኒቨርሲቲው ማስተባበያ እንደሰጠ ዳጉ ጆርናል መረጃውን ማድረሱ ይታወሳል። በዚህ ስርጭት ታዲያ ተመልካች ለሁለት የተከፈለ ሲሆን ግማሹ እንዴት እንደዚህ ታደርጋለች ሲል፣ ግማሹ ደግሞ ተገዳ ነው እንጂ በአንድ ምላስ ሁለት ነገሮችን አትናገርም የሚልም አለ። ለመሆኑ ብርቱካን በኢቲቪ ቀርባ ምን ምላሽ ሰጠች? ያገባሁ የተዳርኩ ተከብሬ ልጅ የወለድኩ ነኝ። ኢቢኤስ ላይ ያቀረብኩት ትወና ነበር። ልጅ የወለድኩት ከባሌ ነው እንጂ እንዳልኩት ተደፍሬ አይደለም። ብርቱካን ለትወና ተመርጬ እንጂ እኔ የተከበረ ትዳር ያለኝ ቤትና ሴት ነኝ። አግብቼ ከባለቤቴ የወለድኩት ልጅ ነው። ጫካ ውስጥ ተደፍሬ ወለድኩት ያልኩት በሙሉ ውሸቴን ነው። እናትና አባቴ በሕይወት አሉ። ሉላ አቅፋኝ ስታለቅስ አዝኛለሁ። ልብ ህመም አለብኝ። ነገር ግን እግዚአብሔር ይመስገን ጤነኛ ነኝ። ነፍሰ ጡር ሆኜ ነው የተጋባ ነው። ከሱ ውጭ ሌላ አላውቅም በማለት ብርቱካን ሁለተኛውን ምላሷን ተናግራለች። እንዲሁም የብርቱካን ባለቤት ነኝ በማለት የቀረበው ተመስገን እንዲህ ይላል። ፕሮግራሙ ስህተት ነው። ተደፍራ እንደወለደች የተነገረውም ስህተት ነው። ደምቢዶሎ የት እንደሆነም አታውቀውም። ዩኒቨርሲቲውንም የት እንደሆነ አታውቀውም። ድራማውን የጻፈው ታሪኩ ኃይሉ ነው። ህሊና ታረቀኝና ግርማ ተፈራ ደግሞ ከኢቢኤስ ጋር በመተባበር ፕሮግራሙን ለኢትዮጵያ ሕዝብ አሰራጭተዋል። መጨረሻ ላይ ሴራው እንዳይጋለጥ ብርቱካን ለመግደል ሙከራ አድርገው ነበር። ቤቷ ሙሉ ነው። ቤተሰቦቿም ደህና ናቸው። በገንዘብ የደህና ቤተሰብ ልጅ ናት። እስከዚህ ድረስ ልመና የሚያስወጣት ነገር የለም። በዚህ አጋጣሚ ግን የኢትዮጵያን ሕዝብ ይቅርታ እንጠይቃለን። የብርቱካን ባል ንግግር ትዳር መስርተናል፣ የተጋባ ነው በስርዓት ነው ይላል። ከፋና ዶክመንተሪ የተወሰድም። ተመልካቾቻችን በተደጋጋሚ በትወናም ይሁን በሌላ አይነት መልኩ በኢቢኤስ ቴሌቪዥን እየቀረቡ የሚነገሩ እውነታዎች ሌላ ይዘትን ይዘው እየቀረቡ ይገኛሉ። ተመልካቾቻችን እናንተስ ምን ትላላችሁ? በዚህ ሐሳብ ህዝቡ ለሁለት ተከፍሏል። ምክንያቱም አንዳንዶች ከፖለቲካ አያይዘውታል። ነገሩ እንዲህ ነው፣ ልጅቱ ተገዳ ነው እንዲህ ያደረገችው የሚሉ ብዙዎች ናቸው። በአንጻሩ ደግሞ እንዴት እንደዚህ ታደርጋለች፣ በአንድ ምላስ ሁለት መልስ እንዴት ይሰጣል የሚሉም ያዘኑም አሉ። ተመልካቾቻችን እናንተስ ከማንኛው ናችሁ? በኮሜንት አሳውቁን። ተጨማሪ መረጃን በሌላ የጀነሬሽን ሚዲያ ዜና ይዘን እስከምንቀርብ ጤና ይስጥልኝ።